ሰባተኛ ክፍል ተማሪ ያለሁኝ ሽታ አድርጌ ወደ ትምህርት ቤት በመግባቴ ምክንያት ማለት ነው ሴታ ሴት ይባል ነበረ። በጣም ይሰማኝ ነበረ። ደግሞ አንድ ቀን አስታውሳለሁኝ የሆነ ጓደኛዬ ነው ይተርበኝ ነበረ። በጣም ሽታ አድርጌ እየሸተትኩኝ ነበር፣ አሪፍ ፐርፊውም ማለት ነው፣ ደስ የሚል። ከዛ ወደ ትምህርት ቤት ሄድኩኝና አንተ ሴታ ሴት ብሎ ጠራኝ። ሴታ ሴት በቃ ሽታ ታረጋለህ አይደለ? ወንድ ሆኖ ሽታ ካረገ ሴታ ሴት ነው ምናምን። የዛኔ ደግሞ ማለት ነው ያቺ የምወዳት ሴት ካጠገቤ ነበረች ከጓደኞቹ ጋር ማለት ነው። እሱን ልጅ እንደዛ ብለው ሲጠራኝ ሰምታው እሷ እኔ ላይ ሳቀችብኝ፣ እንዳለ ሴቶቹ ሳቁብኝ ማለት ነው። ከዛን ቀን ጀምሮ እኔ ሴታ ሴት ነኝ ማለት ነው፣ ሴታ ሴት ነኝ ማለት ነው ብዬ ማመን ጀመርኩኝ ማለት ነው። እንዳለ እግዚአብሔርን ነው የምላችሁ። ከዛ እዚህ ደረጃ ላይ ደረስኩኝና ሶሻል ሚዲያም ጀምሬ ለራሱ ሰዎች ሴታ ሴት ይሉኛል፣ ስፔሻሊ ወንዶች ማለት ነው። ለምንድን ነው? ምን ነው ሴታ ሴት ላይ ምንድን ነው? ምን ስላደረግኩኝ ነው? እንደዚህ ብዬ ስላወራሁኝ ነው? መልኬ ነው? ምንድን ነው? ራሴን መጠየቅ ጀመርኩኝ። ምክንያቱም እነዛ ወንዶች እንደዛ ብለው ሲሰድቡኝ መናደድ ጀመርኩኝ። ውስጤ ይናደዳል። ግን ያ ህፃን ልጅ እየተናደደ ነበር። ስቲል ውስጤ ላይ ያለ ያ የተጎዳው ልጅ ማለት ነው፣ ሴታ ሴት ብሎ የተጠራው 6ኛ ክፍል እያለ። ግን ከዚህ ሁሉ የተማርኩት አንድ ነገር ምን እንደሆነ ታውቃላችሁ? ራሳችሁ ስትሆኑ የምትፈልጉት ነገር ስታደርጉ ሁሌም ስም ይወጣላችኋል። እኔ አሁን ሴታ ሴት ለመሆን ፈልጌ ወይም ደግሞ ሰዎችን ለማንዳደድ ፈልጌ አይደለም፣ ራሴን ነው እየሆንኩኝ ያለሁት። ሴታ ሴትነት ምንድን ነው? ወንዳ ወንድነት ምንድን ነው? አሮን ነው አምጅስት አዶናይ ነው እየሆንኩኝ ያለሁት። እኔ እኮ ጠፍቶኝ አይደለም። ኮርቼ እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ የምናወራው ጠፍቶኝ እኮ አይደለም። ግን ከዚህ ሁሉ የተማርኩት ኢቭን እየተሰደብኩኝ ብሆን ራሴን መሆን ስመርጥ ነፃነቴን አስቀድማለሁ፣ ደስታዬን አስቀድማለሁ። ግን እማጣው ምንድን ነው? በሰዎችን መወደድ ነው። እነዛ የማይወዱኝ ሰዎች ደግሞ ለእኔ የማይጠቅሙ ሰዎች ናቸው፣ አያስፈልጉኝም እነሱ። እናንተ ከዚህ የምትማሩት ምንድን ነው? የምትደብቁት ነገር አለ ውስጣችሁ። እንዳትሰደቡ ትፈራላችሁ። አንዳንዶቻችሁ በቤተሰቦቻችሁ ተሰድባችኋል፣ አንዳንዶቻችሁ በመምህራኖቻችሁ፣ አንዳንዶቻችሁ በተማሪዎች የሆነ ስድብ አላችሁ እናንተ የምትፈሩት ማለት ነው። ጸባያችሁ ከዛ ትደብቃላችሁ፣ አካሄዳችሁ ትደብቃላችሁ፣ አለባበሳችሁ ትደብቃላችሁ። አለበለዚያ አንቺ ወንዳ ወንድ ትባያለሻ፣ ጉራ አለክ ትባላለክ አንተ፣ ሴታ ሴት ትባላለክ አንተ። ስለዚህ በተሻለ አቅም ድርቅ እያልክ ነው፣ ማልቀስ ትፈራለክ፣ ምክንያቱም ትሰደባለካ። እነዚህ ሴታ ሴት የሚሉ ወንዶች አሁን አያናድዱኝም። ለምን? ራሴን ተቀብየዋለሁ፣ አዶናይን አውቄዋለሁ። አዶናይ ማለት ይህ ነው። አዶናይ ሴታ ሴት ሊሆን አይችልም። እነሱ ሴታ ሴት ነኝ ካሉኝ ደግሞ አሮን ኬር፣ ሴታ ሴት ይበሉኝ። ኦኬ ሴታ ሴት ነኝ። አንዳንዴ ማለት ነው ጸጉርህ ጥቁር ሆኖ አዶናይ ጸጉርህ ቀይ ነው፣ ጸጉርህ ቀይ ነው፣ አንተ ስማን ጸጉርህ ቀይ ነው። እሺ ቀይ ነው፣ ቀይ ይሁንላቸው። እኔ ግን ጥቁር መሆኑን አውቃለሁኝ። የራስህን ጸጉር ከለር ሳታቅ ስትቀር ግን ማንም ሰው መጥቶ ጸጉርህ ቀይ ነው ሲልክ ወይኔ ጸጉሬ ቀይ ነው እንዴ ትላለክ። ስለዚህ ራሳችሁን ወቁ፣ ራሳችሁ ወቁ። መጀመሪያ ምንድነኝ እኔ ማንነኝ እኔ ብላችሁ ወቁ። ምንድነው መሆን የምትፈልጉት? ጸባያችሁ ምን እንዲሆን ነው የምትፈልጉት? አነጋገራችሁ፣ አካሄዳችሁ፣ አለባበሳችሁ፣ የጸጉር ስታይላችሁ፣ ህይወታችሁ፣ የህይወት አመራረጣችሁ ምንድነው እንዲሆን ነው የምትፈልጉት? ይህ ካወቃችሁ፣ ዘርዝራችሁ ጽፋችሁ ካወቃችሁ፣ የሆነ ሰው መጥቶ ሊያሳምናችሁ ከሞከረ፣ የተሳሳተ ምርጫ እየመረጫችሁ እንደሆነ ሊያሳምናችሁ ከሞከረ ያ ሰው ተሳስተዋል። ያ ሰው የራሱ ህይወት እየመራ አይደለም፣ የእናንተ ህይወት ጣልቃ ገብቶ ለማመስ እየሞከረ ነው። ያ ሰው ከህይወታችሁ ታስወጣላችሁ። ለዛም ነው ራሳችሁ መሆን ስትጀምሩ በጣም ብዙ ሰዎች ይጠሏቸዋል፣ በጣም ብዙ ሰዎች ደግሞ ይወዷቸዋል። እኔ ራሴን ሆኜ በብዙ ሰዎች ብጠላ ይሻለኛል፣ እኔ ዋሽቼ በብዙ ሰዎች ከምወደድ። I don't care about you. I'm chilling over here. I'm happy. እንደዚህ ማለት ነው መሰለኝ ሴታ ሴት ያስባለኝ። እንደዚህ like you know what I'm done like እንደዚህ ማለት ነው መሰለኝ። I don't know. But I don't care about any negative comments. Nothing. I'm happy. You should be too.